ሰላም እንዴት ናችሁ? ወደ ዩቲዩብ ቻናል ቤተሰቦቼ ዛሬ በ16 ሚሊዮን ብር በ9 ሚሊዮን ብር እና በ23 ሚሊዮን ብር የሚሸጡ 3 ቅናሽ የሆኑ ቤቶችን ይዤላችሁ ቀርቤያለሁ። ሰብስክራይብ እያደረጋችሁ ተከታተሉኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። በአንደኛ ደረጃነት ይዤላችሁ የቀረብኩት ሰሚት አካባቢ የሚገኝ አዲስ ዘመናዊ ቪላ ቤት ነው። ግቢው እንደምትመለከቱት አንድ መኪና በደንብ አድርጎ መያዝ ይችላል። ይህ ቤት ዋጋ 16 ሚሊዮን ብር ነው የሚባለው። እጅግ በጣም አሁን ላይ የመጨረሻው ቅናሽ የሚባል ቤት ይሄ ቤት ነው። እውነት ለመናገር ሰሚት ላይ እንግዲህ እንደዚህ አይነት ቪላ ቤት ኦፕን ኪችን ነው እንደምትመለከቱት። ሰፊ ሳሎን ያለው ይሄ ቤት በውስጡ 3 መኝታ ቤት አለው፣ 2 መታጠቢያ ቤት አለው። እዚህ ጋር አሁን እያየን የምንገኘው ዋናውን ማስተሩም ነው። እንግዲህ የፀሐይ ብርሃን በደንብ የናቹራል ቬንቲሌሽን የሚባለው በደንብ ያገኛል። የራሱ ቁም ሳጥን በዛው ገብተን ደግሞ ሻወር ሽንት ቤት አለው ማለት ነው። ይሄ ቤት ለዋናው አስፓልት ቢያንስ 300 ሜትር ይገባል። ግማሹ መንገዱ ተሰርቷል፣ ግማሹ ደግሞ እንግዲህ መዋጮ ላይ ነው የሚገኘው ማለት ነው፣ ኮብልስቶን። ስለዚህ እጅግ በጣም ብትገዙት አዋጭ ነው። የመጨረሻው ቅናሽ የሚባል ሰሚት ላይ ይሄ ቪላ ቤት ነው። ከጀርባ በኩል አንድ ሰርቪስ እና ትራዲሽናል ኪችን የምንለው እናገኛለን። ተመሳሳይ ቪላ ቤቶች ናቸው አካባቢ ላይ የሚገኙት። ዋጋ 16 ሚሊዮን ብር። ቦሌ ክፍለ ከተማ ነው። ደግሞ ለሚኩራ ላይ እንደምታውቁት እንግዲህ የተንዛዛ ነው። ቦሌ ክፍለ ከተማ ነው። ዛሬውኑ ከተስማማችሁ ዛሬውኑ በካሽ ከሆነ መጨረስ ትችላላችሁ። ባንክም የተመቻቸ ባንክ ካላችሁ ሬዲዮ ናችሁ ከመጣችሁ መግዛት ትችላላችሁ ማለት ነው። በሁለተኛ ደረጃ ደግሞ ሰሚት ፔፕሲ አካባቢ የሚገኝ ግቢው እንደምትመለከቱት በደንብ አድርጎ 3 መኪና መያዝ የሚችል ሰሚት ፔፕሲ ወይም ደግሞ እሳት አደጋ የሚባል ሰፈር የሚያቅሰው ካለ እዛ አካባቢ የሚገኝ ቪላ ቤት ነው። እንደምትመለከቱት ቆንጆ ሳሎን ነው። ኪችኑ ከጀርባ በኩል ነው። እዚህ ጋር ዋናው ነው ወይም ማስተር ቤድሩሙን የምናየው የተፈጥሮ ብርሃን እንደምትመለከቱት በደንብ ማግኘት እንዲችል የተሰራ ክፍል ነው። ሁሉም እንደዚህ ናቸው። በውስጡ 4 መኝታ ቤት አለ፣ 2 መታጠቢያ ቤት አለው። የዋናው መኝታ ቤት እዚህ ጋር የምንመለከተው ነው። የሶስቱ መታጠቢያ ቤት አንድ የጋራ ነው ያላቸው ማለት ነው። ይህ ቤት እንግዲህ ለዋናው አስፓልት እጅግ በጣም ቅርብ ነው። ከዋናው አስፓልት ቢያንስ 50 ሜትር ራሱ አይገባም። ይህ ቪላ ቤት እንግዲህ አካባቢው እጅግ የለማ ሳይት ላይ ነው የሚገኘው። የጧት ፀሐይ በደንብ ማግኘት የሚችል ነው። በጧት ፀሐይ በኩል ነው ፊት ለፊቱ የሚገኘው። እንደነገርኳችሁ ፊት ለፊቱ መንገዱ እጅግ በጣም ሰፊ ነው። መሀል ላይ ነው የሚገኘው ይሄ ቤት። ዳርና ዳሩ ቤት ተሰርቷል። ይሄ ቤት መሀል ላይ ነው ያለው ለማለት ነው። ይህ ቤት አጠቃላይ ስፋቱ 230 ካሬ ሜትር ነው። እንግዲህ ይህን ቤት ስትገዙ ራሱን የቻለ ቆጣሪ ተገጥሞለታል። ራሱን የቻለ ውሃ ገብቷል። ሁሉም ነገር ያለቀለት ነው። ሻንጣ ብቻ ነው ይዛችሁ የምትገቡት ማለት ነው። ዋጋ 23 ሚሊዮን ብር ነው እየተጠራ የሚገኘው። ቀርባችሁ መደራደር ትችላላችሁ። እዚህ ጋር የምንመለከታት በጀርባ በኩል ያለችው የሰርቪሱ ሻወር ሽንት ቤት ነች። ሰላም ውድ ደላሎቹ ትክታክ ቤተሰቦቻችን፣ ዛሬ ደግሞ በ9.5 ሚሊዮን ብር እንድትሸጥ የተወሰደበትን ቤት ይዘንላችሁ መጥተናል። ውድ የቲክቶክ ቤተሰቦቻችን፣ ይህ ቤት መኪናው 2 መኪና ማቆም የሚችል ሲሆን እጅግ ውብ የሆነ በሚገርም ዲዛይን የተሰራ አዲስ ቤት ማንም አልገባበት ሲሆን በዚች ጋር ደግሞ ይሄን የመሰለ ቅልብጭ ያለ ዋው የተባለ ትራዲሽናል ኪችን ያለው እጅግ ውብ የሆነ ቤት። በዚች ጋር ደግሞ የምናገኘው የራሱ ፈረስ ያስጋልባል የተባለ ሳሎናችን ሲሆን ሳሎናችን ይሄን የመሰለ ዳይኒንግ ቦታ ያለው እጅግ ውብ የሆነ ሲሆን ቲቪ ስታንድ የተገጠመለት ቢገርም ቤት ይዘንላችሁ መጥተናል። ግራውንድ ፍሎር ላይ 4 መኝታ ቤቶችን የምናገኘው 3 መኝታ ቤቶችን የምናገኘው ሲሆን በዚች ጋር ይሄን የመሰለ ሰፋ ያለ ለቀቅ ያለ አንደኛው መኝታ ቤት የምናገኘው ሲሆን በዚች ጋርም አንደኛው መኝታ ቤት እናገኛለን። በዚች ጋርም አንድ መኝታ ቤት ራሱ ሻወር ሽንት ቤትና ቁም ሳጥን የተገጠመለት እጅግ ውብ የሆነ ግራውንድ ፍሎር ላይ የምናገኘው ሲሆን እጅግ ሰፋ ያለ ለቀቅ ያለ በሚገርም ዲዛይን የተሰራ አዲስ ቤት ሲሆን በዚች ጋር ደግሞ አንደኛ ኮመን ሻወር ሽንት ቤት የምናገኘው ሲሆን በዚህ ግራውንድ ፍሎር ላይ እጅ መታጠቢያና ሻወር ሽንት ቤት የምናገኘው ሲሆን አንደኛ ፎቅ ላይ ደግሞ የምናገኘው ሰፋ ያለ ለቀቅ ያለ ዋው የተባለ ኮሪደር የምናገኘው ሲሆን በዚች ጋር ደግሞ ይሄን የመሰለ ቅልብጭ ያለ በሚገርም ዲዛይን የተሰራ ማስተር ቤድሩም የምናገኘው ሲሆን ፈረስ ያስጋልባል የተባለ ማስተር ቤድሩም የራሱ ቁም ሳጥንና ባዝሩም ያለው እጅግ ቅልብጭ ያለ ቤት ይዘንላችሁ መጥተናል። ይህን ቤት ለመግዛት ለምትፈልጉ ውድ የቲክታክ ቤተሰቦቻችን ፎሎ፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ አይረሳችሁ። ለዛሬ እንግዲህ ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ በ0946666330 አበበ ብላችሁ ደውሉ። አማራጭ አለን። እስከዚህ ነው አቅማችን። እዚህ አካባቢ ፈልግልን የምትሆኑ ሰዎች ካላችሁ ደውሉልኝ። አበበ ነኝ። ሰብስክራይብ እያረጋችሁ አበረታቱኝ። እናንተም ያላረጋችሁ ሰዎች ካላችሁ መልካም ጊዜ መልካም ቆይታ ይሁንላችሁ። ቻው።